ገንዘብ ሳትይዙ ማለት ነው ደህና ቦታ መዝናናት የሚያምራችሁ ሰዎች ጥያቄ ያለኝ እኔ በእውነት ከልቤ ነው። አይኖ ከተማ ሁሉ መዝናኛ ሆኗል፣ ግን አንዳንዶች ቤቶች ማለት ነው አፍ አውጥተው እየነገሯችሁ ነው። በቃ አትምጡ፣ አፎርድ አታረጉንም፣ እኛ ማኪያቶ 300 ብር ነው የምንሸጠው፣ 300 ብር አፎርድ አታረጉትም፣ ይቅርባችሁ እያሉ ነው አፍ አውጥተው። ስቲል ግን ቤቶቹ ሙሉ ናቸው። እኔ ይገርመኛል አንዳንዴ ይሄ ሁሉ ሰው አፎርድ አድርጎት ነው ወይስ እንዴት ነው ብዬ ጥያቄ እጠይቃለሁና ምን እያሰባችሁ ነው? ሰው ባቀው መዝናናት ያለበት አይመስላችሁም? ወይስ ቆጥበ ነው የትም አይደርስም ነው ገንዘቡ? እንደዛ ደግሞ ከሆነ በጣም ትልቅ የተሳሳተ አመለካከት ነው ብዬ ነው የማስበው። የምሬን ነው። ምክንያቱም ቢያንስ ቆጥባችሁ ገንዘቡን ራሳችሁ ላይ ኢንቨስት ብታደርጉትስ ማለት ለምሳሌ በየወሩ ዝም ብሎ ካፌ ለካፌ ሬስቶራንት ለሬስቶራንት በመዞር የምታባክኑትን 10 ሺህ ብር እኮ የሆነ ስልጠና ብትወስዱበት የሆነ ትምህርት ብትማሩበት እኮ የ10 ሺህ ብር እንዴት 100 ሺህ ብር መቀየር እንዳለባችሁ እኮ የሆነ እውቀት ታገኙበታላችሁ። አይ ነው ትንሽ ገንዘብ ሲሆን ደህና እቃ ላይ ገዛ ይችላል፣ ኢንቨስት ላይ ያደረግ ይችላል። ግን ራሳችሁ ላይ ኢንቨስት አታደርጉትም? የምሬን እኮ ነው። ምክንያቱም ራስ ላይ ኢንቨስት ማድረግ ያወጣችሁትን ገንዘብ በብዙ እጥፍ ይመልሳልና እንደው አቅማችንን እናድርገው ባካችሁ። ማለት በቃ ሁሉም በሌቭሉ ነው። ካባ ለባሽ ከካባ ለባሽ፣ ዳባ ለባሽ ከዳባ ለባሽ ይላሉና ያ ብቻ አቅማችን ይሁን።